ሌላው ታቦት በአዲስ ኪዳን ነው። የብሉይ ኪዳኑን ታቦት አይተነዋል። ስሙ ታቦተ ሕግ ይባላል። አሰራሩን በተመለከተ 4 ቀለበትና 2 መሎጊያ ያለው ነው። በ4 ሰዎች የሚያዝ ነው። የነዋያት ማስቀመጫና የእግዚአብሔር መገለጫ ሆኖ አገልግሎቱን በተመለከተ ብለን አይተናል። የአዲስ ኪዳንን ታቦታት ስናይ አንደኛ በአንድ ቤተ መቅደስ የሚወሰኑ አይደሉም እንደናን ታቦት። ሁለተኛ አሰራራቸውን በተመለከተ ስናይ እና የራሳቸው በአንድ ሰው መያዝ የሚችሉ አነስ ያሉ ለስጋው ደግሞ መፈተቻነት ብቻ የሚያገለግሉ ናቸው። በላያቸው ላይ እግዚአብሔር ተጽፎባቸዋል። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር በማዕከለ ዓለም ያለ የሚል እግዚአብሔር ነው የሚል ስም ተጽፎባቸዋል። አልፋ ቤጣ የውጣ ወኦ የሚል ስም ተጽፎባቸዋል። ለዚህ ስም ደግሞ እንዲሰገድ ሐዋርያው ለኢየሱስ ክርስቶስና ለስሙ በሰማይም ያሉ ሰማያውያን መላእክት በምድርም ያሉ ደቂቀ አዳም እንዲሁም 22ቱ ስነ ፍጥረታትና ካለ ፍጥረታት ለኢየሱስ ክርስቶስና ለስሙ ይስገድ ብሎ እንደጻፈ ለኢየሱስ ክርስቶስና ለስሙ እንሰግዳለን። በታቦቱ ፊት ስንሰግድ ለራሱ ለታቦቱ ሳይሆን ለእግዚአብሔር ስም ነው የምንሰግደው ማለት ነው። ለእግዚአብሔር ስም እንሰግዳለን፣ ወድቀን እንሰግዳለን። ስንሰግድ በግንባራችን ወድቀን ነው የምንሰግደው። የሚሰገደው በታቦቱ ፊት እንደዚህ ነው። ስለዚህ የአዲስ ኪዳን ታቦታት አገልግሎታቸው ይሄ ነው። አቀራረጻቸው፣ አሰራራቸውን በተመለከተም አሁን እንደነገርኳችሁ ነው። አሰራራቸውን በተመለከተ በአንድ ሰው መያዝ የሚችሉ የራሳቸው መጠን ያላቸው አነስ ያሉ ለስጋው ደግሞ መፈተቻነት የሚያገለግሉ ናቸው። አንዳንድ ጊዜ ታቦታትን የማቃለል ንግግሮችን እንሰማለን። ታቦታትን እንደምናመልካቸውም ሲነገር እንሰማለን። በጣም ሞኝነት። ቤተክርስቲያን ይህንን ቀላሉን ነገር አይደለም፣ ብዙ ምስጢራትን የምታመሰጥር ለሀገረ መንግስትም ለአብያተ ክርስቲያናትም ግንባታ መሰረት የራሷ ቀመር ያላት በአውደ ቀመር የምትንቀሳቀስ ቀመሯ ለሀገር ጥቅም የሆነ ሀገሪቱን ከአህጉራት በላይ ያደረገች በስነ ህንፃ በኪነ ህንፃ በልዩ ልዩ ሁኔታ ለሀገር መሰረት የሆነችን ቤተክርስቲያን ታቦት እንደምታመልክ አድርጎ እና ቅዱሳን እንደምታመልክ አድርጎ መናገር እብደት ነው። ከእብደት ያነሰ ነገር አይደለም። ከዚህ ወጥ ሲጀመር ከዚህ የወጡበት ምክንያት እኮ ይህንን ስላላወቁት ነው። በቃ አላውቋም። ቤተክርስቲያኒቱ ውስጥ መኖርና ቤተክርስቲያኒቱን ማወቅ የተለያየ ነው። ቤተክርስቲያንን አውቋት በቤተክርስቲያኒቱ መኖርና ቤተክርስቲያኒቱን ሳያውቃት መኖርም ሆነ ወጦ መሄድ የተለያዩ ነው። ቤተክርስቲያኒቱን አውቆ መኖር ሌላ ነው። ቤተክርስቲያኒቱን ሳያውቁ መኖርና ደግሞ ሳያውቁ ወጦ መሄድ ሌላ ነው። እነዚህ ሰዎች እንደዚህ አይነት ሰዎች ናቸው። ስለዚህ ለቤተ ክርስቲያኒቱ ክብር ሊኖራቸው ይገባል ማለት ነው። በነገረ ቅዱሳን ዙሪያ ያረጀ ጥያቄ ነው፣ ከምስጢር በታች ነው። ቤተ ክርስቲያን እኛ ቅዱሳንን ለይተን እናውቃቸዋለን። የራሳቸው ክብር አላቸው፣ የራሳቸው ጸጋ አላቸው፣ የራሳቸው የማይሰበር ኪዳን አላቸው፣ የማይናወጽ ኪዳን አላቸው። እግዚአብሔር የቃል ኪዳን ባለቤት እንደሆነና ለንጹሃኖቹ ተካሄድኩ ምስለ ሩያኔ ብሎ ከቅዱሳኖቹ ጋር ቃል ኪዳን እንደሚገባ ራሱ ተናግሯል። በዚያ መሰረት ቃል ኪዳናቸውን እናከብራለን፣ በዓል እናደርግላቸዋለን። በዓል እንድናደርግላቸው ያዘዘ ራሱ እግዚአብሔር ነው። ከዚህ የተነሳ በዓል ይደረግላቸዋል፣ ይከበራሉ። ጻድቃን ሰማዕታት ይከበራሉ ማለት ነው። እላቸው ተስሎ ለነሱ ወደ እነሱ እንጸልያለን፣ እንዲያማልዱን እንጠይቃቸዋለን ማለት ነው። ለምን? እነሱ ዓለምን አሸንፈው ይሄዱ ስለሆኑ የተሸነፈውን ዓለምን ያሸነፉበት ምስጢር ምን እንደሆነ እንዲገልጡልንና ባሸነፉት ዓለም ውስጥ የተሸነፍን እኛን እንዲያማልዱን ከእግዚአብሔር እንዲጸልዩ ለንሳሙት እንዲያበቁን እንጠይቃቸዋለን። ከዚህ ባለፈ ራሳቸው ጸጋን የተመሉ እንደሆኑ ደግሞ ተነግሯል። ጸጋን የተመሉ፣ ስለዚህ የጸጋ ስግደት ይሰገድላቸዋል፣ የጸጋ ክብር አላቸው። ከዚህ የተለየ አምላኮቻችን ብለን አናመልካቸውም። ምክንያቱም አምላክ አማልክት ብለን የምንጸልይ እኛ ነን ራሳችን። የአምላኮች አምላክ ሐዋርያው ቅዱስ ጳውሎስ መቼም ቢሆን ብዙ አማልክት አሉ፣ ብዙ ጌቶች አሉ ብሎ ተናግሯል። ነገር ግን አንተ የአማልክት አምላክ የነገስታት ንጉስ ነፍስንና ስጋን የፈጠርክ አንተ ነህ ብለን የምንጸልየው እኛ ነን። አንድም ወደ እግዚአብሔር የሚጸልዩ ጸሎት የሌላቸው የእግዚአብሔርን ማንነት የሚመሰክሩበት ምስክርነት የሌላቸው ደደቦች እነሱ ቤተክርስቲያንን የሚተቹበት አቅምም አይምሮም የላቸውም ማለት ነው። ስለዚህ ታቦት በአዲስ ኪዳን እና የታቦት ዓላማ በቤተክርስቲያናችን ይሄ ነው። ዓላማው የስጋው ደሙ መፈተቻ፣ የስጋው ደሙን ማክበሪያ፣ መለወጫ፣ የጸሎት ማድረጊያ፣ መባረኪያ ስለሆነ
በየአብያተ ክርስቲያናቱ ይቀመጣል ማለት ኢትዮጵያ ውስጥ በሚሊዮን የሚቆጠሩ አብያተ ክርስቲያናት አሉ። በእነዚህ አብያተ ክርስቲያናት ሁሉ ታቦታት አሉ። ታቦታት የሚኖሩበት ምክንያት ታቦት አልቦ ስጋው ደግሞ ስለማይፈተት ነው፣ ስለማይባረክ ነው። ከዚህ የተነሳ በየአብያተ ክርስቲያኑ ተቀምጠው ይጸለይባቸዋል፣ ስጋው ደግሞ ይቀመጥባቸዋል፣ ይፈተትባቸዋል። በዚያ ላይ ስጋው ደግሞ ለውጠን ለምዕመናን እናቀብላለን፣ እኛም እንቀበላለን ማለት ነው።